ውድ ተመልካቾቻችን ፕሮግራማችን እንዴት ነው ያለ እዚህ ደረጃ ላይ ደርሷል። እንግዲህ የተለያዩ ርዕሰ ጉዳዮችን ከተማሪ ሳልሳዊት ልባሴ ጋር ጥሩ ቆይታ እንዳሳለፍን ተስፋ አደርጋለሁ። እናንተም ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። እንግዲህ እቺ ተማሪ በጣም ጎበዝ ተማሪ ነች። በስነ ምግባሯም በትምህርቷም በባህሪዋም በጣም ሌሎች ሞዴል የምትሆን ተማሪ ስለሆነች ነው እዚህ ፕሮግራማችን ላይ ያቀረብነው። እንግዲህ በዛሬው ዕለት እሷ ጋር ተገኝተን የነበረን ቆይታ ይህንን ይመስላል። አሁን ደግሞ ከቤተሰቦቿ ጋር የተወሰነ ቆይታ እናደርጋለን። አሁን ውድ ተመልካቾች ከሳልሳዊት ቤተሰቦች ጋር ተገናኝተናል። እንግዲህ ከነሱ ጋር ደግሞ አጠር ያለ ቆይታ ቤተሰባዊ ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆየን። ሰላም ናችሁ? እንዴት ናችሁ? ስለተገናኘን በጣም ደስ ብሎኛል። እኛም ስለመጣችሁ ደስ ብሎናል። ስላገኘናችሁ ደስ ብሎናል። በጣም እናመሰግናለን። ከሳልሳዊት ጋር አሪፍ ቆይታ ነበረን። በትምህርቷ ዙሪያ በባህሪዋ አጠቃላይ ከኬጂ ጀምሮ እስከ 6ኛ ክፍል ጥሩ ቆይታ አድርገናል። አሁን ደግሞ እንግዲህ ሳልሳዊት ያው መሀላችሁ ተቀምጣለች። ምናልባት አንዳንድ እንግዲህ ከእናንተ የተደበቀ ነገርም ተናግራ ከሆነ ትጠየቃለች ማለት ነው። እናንተ ትጠይቃላችሁና የተወሰነ ጥያቄዎችን እያነሳን እንቆያለን። እስኪ ራስህን እስኪ አስተዋውቅልን። እኔ ልባሴ ካሳ እባላለሁ። የሳልሳዊት አባት ነኝ። እናታችን እስኪ? እኔ ሰናይት ገብረመድህን እባላለሁ። የሳልስዬ እናት ነኝ። በጣም ደስ ይላል። ጋሽ ልባሴ ምንድነው በምን ሙያ ላይ ነው ያለው? እኔ አቪዬሽን ውስጥ ነው የምሰራው። አቪዬሽን ሰፕላይ ቼን ማኔጅመንት ባለሙያ ነኝ። ኦኬ፣ አቪዬሽን አየር መንገድ ማለት ነው ማለት ነው። አዎ፣ ከዛ ጋር የተያዘ። ኦኬ፣ አንቺስ? እኔ ያው ትንሽ ወጣ ገባ እያልኩ ትንሽ የራሴ ስራ እሰራለሁ። ኦኬ፣ በግል ስራ ነው? አዎ፣ የግል ስራ እሰራለሁ። ኦኬ፣ በጣም ጎበዝ፣ በጣም ዲሲፕሊን፣ በጣም ጨዋ፣ በዛ ላይ ደግሞ ቆንጅዬ፣ ሁሉ ነገር ያሟላች በጣም ምንኮራባት ተማሪ፣ እውነት ለሌሎች ተማሪዎች አሪያ የምትሆነች እና በእውነት በጣም እድለኛ ናችሁ ብዬ አስባለሁ። በጣም ኮርተናል እና እስኪ ስለ እንግዲህ አንዳንድ ጥያቄዎችን ስለ ሳልሳዊት ከኔ ጋር ብዙ ነገሮችን አውርተናል። እስኪ ስለ ሳልሳዊት ምን አይነት ባህሪዋ እንደው ከባህሪ እንጀምር። ዋናው ዲሲፕሊን ባህሪ ስለሆነ እስኪ ከዚህ እንጀምር። እስኪ እንዴት ሳልሳዊት ምን አይነት ልጅ ነች? ባህሪዋ ከልጅነት ጀምሮ እንዴት ነው ያላት? ሳልስዬ በቃ እንዴት ልበልህ፣ ከ4 ዓመት በኋላ ነው በቃ ትምህርት ከገባች ጀምሮ ልንገርህ፣ ያው ልጅነቷ ከልጅነት ስትወለድ ራሱ ስርዓት ያላት ጨዋ ልጅ እያለች ራሱ አስፈቅጃት ነው የምሄደው። እንደዚህ ቦታ እሄዳለሁ ቁጭ ብለሽ ጠብቂኝ ብያት እሄዳለሁ። እንደዚህ እንደሌላ እንደ ወንዶቹ አምልጫት አልወጣም። መጣሁ እያት በስነ ስርዓት ነግሬያት ነው የምሄደው። ስርዓቷን ይዛ ቁጭ ብላ የተጫወተች አሻንጉሊቷን እራሷ ብቻዋን የተጫወተች ትጠብቀኛለች። ኦኬ፣ ሌላ ሰው አትፈልግም። እዚህ ጋር የራሷን ጨዋታ ትጫወታለች። እዚህ ጋር ነጥፍላታለች፣ ትጫወታለች። ከዛ ወደ ኬጂ ስትገባ አልለያት ማሏሽክም። ኦኬ፣ እኔ ነኝ የምወስዳት፣ እኔ ነኝ የማመጣት። ኬጂ ትምህርት ቤት እንደዚህ እንዳሆነ ፋውንት የራቅ ያለ ፊት አላስገባችሁም። እሷን ቅርብ ነው ለምን እንድከታተላት። ምግብ አትበላ። ስለዚህ 4 ሰዓት ላይ ቁርስ እልክላታለሁ፣ 6 ሰዓት ላይ በቃ ብቻ እከታተላታለሁ። ልጄ ስትመጣ ደግሞ ልብሷን ቀይሬላት እንድታጠና እንድትጫወት አደርጋለሁ። እከታተላታለሁ። ከእግዚአብሔር ጋር መስዋዕትነት ከፍያለሁ ለልጆቼ። የቤቱ የስንተኛ ልጅ ነች? ሳልሳዊት 3ኛ ልጅ ናት። ሳልሳዊት የተባለችበት ምክንያት በዛው ነገር ሳልሳዊት ስሙ ራሱ ለየት ያለ እኮ። ሳልሳዊት 3ኛ ልጅ ማለት ናት። 3ኛ ልጅ ናት። ሴት ልጄ ብቸኛዋ ሴት ልጄ ናት። ስለዚህ ከእግዚአብሔር ጋር እከታተላታለሁ ማለት እንድታጠና እንድትጫወት። በቃ ዛሬ እስከ 6ኛ ክፍል ትንሽ ደረጃውን እንድትይዝልኝ ከእግዚአብሔር ጋር ረድቶኛል። እከታተላታለሁ። አስተማሪ ብቻ ለአስተማሪ ምንም ነገር የምጥለው ነገር የለኝም። ምክንያቱም የተማረችውን ነገር እንድትሰራ አደርጋለሁ። እራሷ እንድትሰራ በሌላ ወረቀት ሰርታ ወደ ደፍተሯ እንድትሰራ እከታተላታለሁ። በቃ በጣም በደንብ ነው የምከታተላት። አይቼበታለሁ ደግሞ አንደኛ
እንደነገረችክ ነው። አዎ በጣም በትምህርቷማ ያው የእሷም ተፈጥሯዊ ስጦታ እንዳለ ሆኖ የእናንተም ድጋፍ እንዳለ በደንብ ኬጂ ላይ በጣም በቃ እንደሷ ስለምከታተላት በጣም የጠበቀ ክትትል እንደምታደርጉላት እሷም እየነገረች ነበርና እኔ እስከ 3 ዓመት ኬጂ 1 2 3 ላይ እኔ በጣም ነው የምከታተላት። ከዛ ያለውን በኋላ ለወንድሞቿ ሰጣው። እሷም በቃ ትምህርት እየጣፈጣት እንዴ ነው እንዴ ብላ ራሷ በቃ ገባችበት። በራሷ ገባችበት። እንደምታውቀው በጣም እያኮራች ነው እየመራች ነው እስካሁን። አሁንም ስመጣ ከትምህርት ቤት ስመጣ ሆምወርክ አለ ሆምወርክ ስሪ፣ ከዛ ወጥተሽ ተጫወቺ፣ መክሰስ ቢ የማለት ነገር አለኝ። በቃ ከታተላታለሁ ልጄን። የትምህርት ሁኔታ እንዴት ነው? ተፈጥሯዊ ያው ሳልሳዊት በጣም ጂኒስ ወይም ብሪሊያንት የምትባል ተማሪ ነች እና ተፈጥሯዊ አቀባበሏና የትምህርት ሂደቷ እንዴት ነው? ከእናንተ ሰፖርት ድጋፍ ጋር እውነት ለመናገር ሳልሳዊት መጀመሪያ ያው ሁሉም ሰው የሰው ልጅ ሲባል ለመማር የተፈጠረ ፍጡር ነው። ማንም ሰው ለመማር የተፈጠረ ፍጡር ነው። ሁሉም ሰው ከተማረ ይገባዋል የሚል ሐሳብ አለኝ። ይሄ ደግሞ እውነት ነው። ነገር ግን አንዳንድ ሰዎች ደግሞ ትንሽ ለየት ያለ በተፈጥሮ የሚታደሉት ክህሎት አለ። ሳልሳዊት ከነዛ አይነት ሰዎች ውስጥ የምትመደብ ይመስለኛል። ምክንያቱም ዝም ብለህ ስለቆፈርክ ስላጠና ወይ ደግሞ እናቷ እንዳለችው ዝም ብሎ ክትትል ብቻ ስለተደረገብህ ውጤታማ ትሆናለህ ማለት አይደለም። ሳልሳዊት በዚህ ረገድ እንግዲህ በተፈጥሮ ለሁሉም ሰው የራሱ መክሊት አለው። አምላክ ያዳላል ማለት አይደለም። አንዳንድ ሰው የትምህርት መክሊት ይኖራል፣ አንዳንድ ሰው የትጋት ይኖራል፣ አንዳንድ ሰው የስፖርት መክሊት ይኖራል። ዋቴቨር ሁሉም ሰው የራሱ መክሊት አለውና ሳልሳዊት በዚህ ረገድ በጣም በተፈጥሮ የተሰጠች ነች። ያ በተፈጥሮ የተሰጣትን ነገር ግን በተፈጥሮ ብቻ የተሰጠ ነው ብላ ደግሞ እሷ ይላል አይደለች። እዛ ላይ ደግሞ ትሰራለች። እንግዲህ እስካሁን ድረስ ባለው እውነት ለመናገር እናቷ እንዳለችው እስከ 3 መሰረት ያሳዘቻት እሷ ነች። በተለይ የመጀመሪያ የኬጂ የመዋለ ህጻናት ትምህርቷ ላይ ከፍተኛ ክትትል ታደርግላት ነበረ። ከዛ በኋላ ያለው ነገር ግን ብዙ ማገዶ የምትፈጅ ልጅ አይደለች። ወንድሞቿ ያግዟታል። እኛም በተቻለ መጠን አንዳንድ ነገር እናደርግላታለን። ግን ቅድም እንዳልኩ በምንም አይነት መልኩ ችላ የምትል አይደለችም። ታጠናለች፣ ትጠይቃለች። በጣም ጠያቂ ነች። ዲክ ታደርጋለች። ከሞላ ጎደል በተፈጥሮ በጥረትም የእናንተ መገዛ የበለጠ የእሷ ጥረትና ተፈጥሮ አምላክ የሰጣት ተፈጥሮ ነው የበለጠ ከኛም ገዛ በላይ ክሬዲት የሚሰጠውና ሳልሳዊት በሁሉ ነገር እንግዲህ እግዚአብሔር ፍጻሜውን ያሳምርላት። በጣም እንደው ግን ልጆችን የምታሳድጉበት ምክንያቱም እያንዳንዱ ወላጅ የራሱ የሆነ ቤተሰባዊ አስተዳደር አለውና አንዳንዴ ልጆች ከቤተሰባቸው የሚወስዱት ነገር አለ። እንግዲህ አንዳንዴ ተፈጥሯዊ እንዳለ ሆኖ ከቤተሰባችሁም እንዴት ነው በትምህርት ላይ ያላችሁ አመለካከት፣ በአስተዳደግ ላይ፣ በልጆች አያያዝ ላይ? ምክንያቱም ልጆች የቤተሰባቸው ውጤት ናቸው፣ የቤተሰብ ውጤት ናቸው እና እንዴት ነው በትምህርት ላይ ያላችሁ አመለካከት እናንተ? እንግዲህ በአጠቃላይ እኔም ሆንኩ እናቷ በምንም አይነት መልኩ በትምህርት ሁኔታ ላይ ወደኋላ የምንል ሰዎች አይደለንም። እንግዲህ ልጆች አስተዳደግ ማለት እንግዲህ ሙሉ ነገር ነው፣ ትምህርት ብቻ አይደለም። የሚያስፈልጋቸው ነገር አለ፣ መሰረታዊ ነገሮች አሉ። እነሱ ላይ እንግዲህ ያው እንደማንም ወላጅ የሞራልም የማቴሪያልም ድጋፍ ማድረግ እንደተጠበቀ ሆኖ የትምህርት ክትትሏ ላይ ግን እውነት ለመናገር የኛም ኮንትሪቢዩሽን አለበት። በተለይ ደግሞ ትምህርት ቤቱ ያዘጋጀው የመከታተያ መንገድ እጅግ ረድቶናል። በተለይ ይሄ በእኛ ዘመን በእኛ ተማሪ በነበርንበት ዘመን የሌለ ወይንም ሪሰንትሊ በጣም ብዙ ትምህርት ቤቶች ላይ የማላየው ነገር ግን የተወሰኑ ትምህርት ቤቶች ላይ ያለ ይሄ የወላጅና የምህር መከታተያ ይሄ ምንድን ነው የሚባለው? ሳልሱ ኮሚኒኬሽን ቡክ በጣም ረድቶናል። እሱ አንድ በጣም ትልቅ ቱል ነው እውነት ለመናገር። ምክንያቱም ትምህርት ቤቱም ቶሎ ነው ሪያክት የሚያደርገው፣ ርዕሰ መምህሮችም በተለያየ ጊዜ የሚያደርጉት። አንተም ወቅት ላይ የእሷ ርዕሰ መምህር ነበርክ፣ በዛ ላይ የተግባባ ነው።
በጣም ወዲያው ነበር ሪያክት የሚደረገው እሷ የሚጎሏትን ነገሮች ወይ ደግሞ ከእሷም ያየነውም ጎዶሎ ቅድም እንዳልኩት ሰልሳዊት በተፈጥሮም ጎበዝ ብትሆን ተማሪ በተፈጥሮም ጊፍትድ ብትሆንም ጎበዝ ተማሪ ብትሆንም አንዳንድ ጊዜ እሷ ጋር የምናየውን ጎደል ያለ ነገር ከእናንተ ጋር ኮሚኒኬት እናደርግ ነበርና እሱ በጣም ረድቶናል እና ለትምህርት ክትትሉ እጅግ በጣም ይሄ እንደው ለወጉ ወይንም ደግሞ እንደው ለፎርማሊቲ ብሎ ብቻ የተሰጠ ነገር ሳይሆን ብዙ ወላጆች እሱን ነገር ቢጠቀሙበት እኔ እመክራለሁ። ምክንያቱም እኛ በጣም ስለረዳን ማለት ነው። ከዛ በተጨማሪ ግን ያንን ከማድረግ ባሻገር ልጆቹን አንዳንዴ ዝም ብለህ ከነሱ ብቻ እንዲመጣ መጠበቅ የለብህምና አንዳንድ አጋዥ መጽሐፍት በትምህርት የሚያስፈልጉ ሌሎች ግብዓቶችን መጠየቅ። አንዳንዴ ስትጠይቃቸው ነው የሚነግሩ። ብዙውን ጊዜ ራሳቸው ናቸው የሚጠይቁት። አንዳንዴ ደግሞ ስትጠይቃቸው ነው የሚነግሩና እንደሱ አይነት ነገሮችን ራሳችን ጎትጉተን ጠይቀን የምናሟላበት ሁኔታ አለ። አልፎ አልፎ ሪሰንትሊ ተውን እንጂ መጽሐፍት ቤቶች የምንሄድ ነበር። አሁን እዛ ካቴድራል አንድ ኮሌጅ የሚባል መጽሐፍት ቤት አለና እዛ ልጆች ዝም ብለን ያዝ አድርገን እኔና እናትየው እንሄዳለን። አንድ የተወሰኑ መጽሐፍቶችንም ከዛ የገዛንበት ሁኔታ ተዘለኛል። እዛ ጋር ሲያዩ ሞር የሆነ ነገር ፍላጎትን ያደርጓቸዋል እና ፍላጎትንም ትሪገር ማድረግ ያስፈልጋል። በዚህ አይነት መልኩ ነው የምንከታተላቸው። እንግዲህ የጎደለ ነገር ካለ ሰኒ ትጨምሪያለሽ? ወይዘሮ ሰናይት የሚጨምሪው በዚህ ላይ ሁሉንም እሱ ተናግሮታል። ያው ከትምህርት ቤት ሲመጡ ምን ተማራችሁ፣ እንዴት ነበር ብለህ ልጆችህ መጠየቅ አለብህ። መጥተው ሆምወርክ ሰርተው መተኛት የለባቸው። እንዴት ነበረ ውሎ፣ እንዴት ነበር አስተማሪ፣ እንዴት ነበር ከጓደኞቻችሁ ጋር የዋላችሁት፣ ሆምወርክ ሰራሽ ወይ፣ እንዴት ነበር ዛሬ አስተማሪ ስጠይቅሽ ነበር ስትመልሽ ነበር ብለህ ልጆችህ መጠየቅ አለብህ። መጡ መክሰስ በሉ ሆምወርክ ሰሩ መተኛት የለባቸውም። አዋዋላቸው ማወቅ አለብን አይደለም? ከሰው ጋር እንዴት ነበረ? አዎ ጎበዝ፣ ከጓደኞችሽ ጋር እንደዚህ ማድረግ አለብሽ፣ ከአስተማሪሽ ጋር እንዲህ ማድረግ አለብሽ፣ ማፈር የለብሽም ስትመልሽ። በቃ ታበረታታቸዋለህ። ሳልሳዊትን ሳልጠይቃት እንተኛበት ጊዜ የለኝም። ዛሬ እኮ አላወራሽኝም እላታለሁ። እስቲ ዛሬ ውሎሽ ናውኝ ታወራኛለች። 5 ደቂቃ ማውርተን አሪፍ ነው ዛሬ ኮሽ የኔ ልጅ ብያት ከታተላታለሁ። ስለ ምግብ እንኳን እንዴት ነው የምትበሉት? አንድ ላይ ነው የምንበላው ስትለኝ አቤት ደስታዬ ብታይ። ገንዶ ታውቃለህ? በቃ ትበላልኛለች። እና ሳንስሻለሁ ወይማ አታሳንሽኝም፣ በጣም አብረን ነው የምንበላው። በቃ አቤት ደስታዬ ብታይ። ደስታዬ የቀን ውሏቸው ማውራት በጣም አሪፍ ነው። ለምን ለወደፊታቸው ትልቅ ሲሆኑ በቃ ካሁኑ ጀምራለች። ወደፊት በቃ ላይ የምትደብቀኛለህ አይመስለኝም። በጉብዝና ውስጥም ማለት አንዳንድ ጊዜ ሁል ጊዜ ስኬት ላይኖር ይችላል። አንዳንድ ጊዜ እንግዲህ ትምህርት ደግሞ አንዳንድ ሂደት ነው። በየቀኑ ተለዋጭ ነው። ውጤትም አንዳንድ እንትን ሊኖር ይችላል። በቤተሰባቸው ውስጥ ግን አንዳንድ ግጭት ሊኖር ይችላል። ማለት ግጭት ሲባል ጥፋት ሊኖር ይችላል። በትምህርት ደረጃ ስናይ ደግሞ አንዳንዴ ዝቅ ከፍ ማለት በየትኛውም የትምህርት ደረጃ ላይ ያጋጥማልና እንደዚህ አይነት ነገር ሲያጋጥሙ አንዳንዴ ጎበዝ ልጆች ቤተሰብ አንዳንዴ ውጤት ተኮር ብቻ ከሆነ በቃ አንደኛ ካልወጣሽ፣ ሁለተኛ ካልወጣሽ ከሴክሽን አንደኛ በልጆቹ ላይ በተለይ ደግሞ ከፍ እያሉ በሄዱ ቁጥር ማገናዘብ ሲጀምሩ ትንሽ የመጨናነቅ ማለት በቃ ትኩረት እዛ ላይ ብቻ ውጤት ላይ የመሆን ነገር ያጋጥማልና እንደዚህ አይነት ነገር የውጤት ዝቅ ማለት ሲፈጠር እንዴት ነው ችግሮችን የምትፈቱት? አጠቃላይ በቤተሰብ ሊሆን ይችላል፣ በትምህርትም ሊሆን ይችላል። እንደዚህ አይነት ነገሮች እንዴት ነው የምትፈቱት? እንደው ውጤቶች ዝቅ ከፍ ማለታቸው ብቻ ሳይሆን በአጠቃላይ ሁሉ ነገራችንን እንገመግማለን። የግድ ዝቅ ሲል ብቻ አይደለም፣ ዝቅ ቢልም ከፍ ቢልም ፔሪዮዲካሊ እንደ ቤተሰብ ንግግሮች እናደርጋለን። ፔሪዮዲክ የሆነ ግምገማ እናደርጋለን። እንደውም ሞር ለወደፊት ህይወታቸውም እንዲጠቅም በሚል አኳኋን ስብሰባ ፎርማል የሚመስል ስብሰባ የቤተሰብ ስብሰባ እናደርጋለን። እርግጠኛ ነኝ ብዙ ቤተሰቦች ይህን ነገር ያደርጋሉ። ግን በደንብ አጀንዳ ይዘንበት ነው። አጀንዳ ስልህ እንደው በቃ ጽፈን ከትበን ምናምን ሳይሆን የምናስታውሰው ፍሪ ነው። ይሄ ጉዳይ አለኝ። በተለይ ቅድም እንዳልከው የውጤት ዝቅ ማለት የውጤት ከፍ ማለት ካለ በተጨማሪ ደግሞ በባህሪው የተፈጠሩ ነገሮች ካሉ እነሱን እናስታውስ እንይዝና የሆነ ጊዜ ደስ የሚለን አጋጣሚ የተመቻቸ ሲመስለን እንደዚህ ቁጭ ልልና አንድ ሰው ቼር ያደርጋል።
እንነጋገራለን። በዛ ሂደት ውስጥ ሁሉም ነገር ይነሳል እና የግድ ውጤቱ ዝቅ ስላለ ከፍ ስላለ ብቻ እንጠብቅም። እንደዚህ አይነት ሴሽኖች አሉን በየጊዜውና እዛ ላይ ይነሳል። አንዳንዴ በጣም በሚያስገርም ሁኔታ ወቀሳው ለእኛም ሊሆን ይችላል፣ ክፍተቱ እኛ ጋርም ሊሆን ይችላል እና ይነገረናል። እኛም መቀበል ካለብን ተቀብለን እናርማለን። እነሱም ጋር ከሆነ ይታረማል። ሁለታችንም ጋር ያልሆነ ደግሞ አንዳንድ ገፊ ምክንያቶች ይኖራሉ። ለምሳሌ አንድ ወቅት ቅድም ሳልሳይት ብለዋለች። እሷም ትምህርት ቤት ገና ስትገባ የኮሮና ዘመን ነበር። የኮሮና ዘመን ላይ በትምህርት በኦንላይን ሆኖ ነበር። ታስታውሱ እንደሆነ ትምህርት ቤቱ የሆነ ፕላትፎርም አዘጋጅቶ በዛ ነበረ። ስለዚህ እዛ ጋር አሁን አንዳንድ ጋጀቶች ይበላሻሉ። ሶስቱም እኩል ክላስ መግባት አለባቸው። እንደዚህ አይነት ነገር ሲሆን ከአቅም በላይ የሆኑ ነገሮች ሲያጋጥሙ ይነሳል፣ ቶፒኩ ይነሳል። በነገር ላይ የዚህ ቤተሰብ ግምገማ ያልኩ ወደኋላ የመለስኩበት ምክንያት ከዛ ኤርሊ ስቴጅ ጀምሮ የነበረ ባህል ነው። አንዳንድ ጊዜ በወርም ሊሆን ይችላል፣ በሁለት ወርም ሊሆን ይችላል። እንደየሁኔታው እንደተመቸን ነው እንዳልኩ ማለት ነው። እና ልክ በዛ በኮሮና ጊዜ ለምሳሌ እንደዚህ አይነት የጋጀት እጥረት ሲያጋጥመን እኛ ላወቅ ነው በቃ አንድ ሰው ሲማር ሶስቱም በአንድ ጊዜ ክላስ መግባት ሲጠበቅባቸው ግድ 3 ጋጀት መኖር አለበት። እንደዚህ አይነት ነገሮችን ከአቅም በላይ የሆኑ ግን በወቅቱ እኛ ኖቲስ ሳናደርጋቸው እነሱ ይጎዱባቸው የነበሩ ነገሮች ነበሩ። በጣም ትዝ ይለኛል ያንን ክፍተት ለመሙላት እስክንገዛ ድረስ አላደረሰንም ነበር። በጣም ፈታኝ ነበረ። ምክንያቱም ወይ ላፕቶፕ መግዛት አለብህ ወይ ደግሞ ቴሌፎን መግዛት አለብህ እና እንደሱ አይነት ነገሮችን የፈታንባቸው የራሳቸው የሆነ መንገዶች አሉ። ግን ዞሮ ዞሮ እንደዛ እንነጋገር ነበረ። ማሟላት ያለብን ነገር ልካ ነበረ። እኛ ቀድሞ አንዳንድ ይሄዳሉ እነሱ ልፈልግ ነው እና የግድ እንደዚህ መገናኘታችን የሚሰጠው ጥቅም አለ። ቅድም ከሳልሳዊት ጋር አንዳንድ ነገሮችን እያወራ ነበር ስለ ትምህርቷ፣ ያው ተሳትፏ በተለያየ ክበብ ውስጥ በተለያየ የትምህርት ቤት ውድድሮች ላይ በጣም እንደምትሳተፍ እየነገረች ነበርና እንደውም አንድ ውድድር ላይ በፈረንሳይ አማካኝነት የፈረንሳይኛ ቋንቋ አሊያንስ ላይ ተወዳድራ ዋንጫ እንዳገኘች ነግራኝ ነበርና ስለሱ ስላለው ነገር አጠቃላይና ይሄ ከትምህርት ቤት ውጭ ያለ ታለንት ላይ የእናንተ ድጋፍ ምን ይመስላል? እንደው ከዚህ በፊት ያደረገችው ነገር ካለ የምስክር ወረቀት ሁሉ እንዳገኘች ዋንጫ እንደተሸለመች አጫውተኛለችና ይሄ ነገር እንዴት ነው? ሳልሳዊት ያለችኝ ነገር እውነት ነው? በጣም የሚገርም ነገር ነው የነገረችኝ የነበረው። ሳልሳዊት ቅድም ካለችኝ ተጨማሪ እንደውም አንዳንድ የረሳቻቸው ነገሮች ነበሩ። በትምህርት ቤትም አንድ በወረዳ ትምህርት ቤቱን ወክለው አንድ ያደረጉት ውድድር ነበረ። እሱ ላይ በየትምህርት ቤቱ የዞር ያወዳደሯቸው ነበረ እና እዛ ላይ ሰክሰስፉል ነበር የትምህርት ቤቷን ወክላ። ግን አንድ ሁለቱ በጣም የማረሳቸው በተለይ ምንድን ነበር ሶሮማን ነው የሚባለው ሰልሱ አባከስ የሂሳብ ውድድር ነው። እዛ ላይ ትምህርት ቤቱን ከትምህርት ቤቱ ተወክለው እስከ መጨረሻው ዙር ነበር ሄደችው ሳልሳዊት። ማለት ወደ 6 ነው ምናምን ዙር አለው መሰለኝ። 5ቱን ዙር ሄዳ መጨረሻ ላይ እኛም የግድ ሌላ ቦታ መሄድ ስለነበረብን ከሷ ጋር ሌላ ፕሮግራም ስለነበረ በከተማ የምንወጣበት የግድ አስፈላጊ ጉዳይ ከዛ የሚብስ ጉዳይ ስለነበረን አቋረጥ ነው እንጂ እሱ ላይ 5ቱንም ዙር ፈተናውን አልፋ ያው እየተጣራ አገር አቀፍ ፈተና ነበር። ታውቁት ይሆናል። መጀመሪያ ትምህርት ቤት አወዳደሯቸው። ከዛ ሚኒሊክ ትምህርት ቤት ዳግማዊ ሚኒሊክ ትምህርት ቤት፣ ከዛ ወደ ቃስ፣ ከዛ ወደ አዲስ አበባ ዩኒቨርሲቲ ምናምን እያለ ሁሉንም ዙሮች እያሸነፈች መጣ። እዛ ሄዳ ነበርና በዛም ሰክሰስፉል ነበረች። የዚህ አሊያንስም ያለችህ ያው የፈረንሳይ መንግስት ነበረ ስፖንሰር ያደረገውና እሱም 3 ዙር ነበረ። 3ቱንም ዙር ፈተናዎቹን ስላለፈችና አጥጋቢ ውጤት ስላመጣች ከዛው ከፈረንሳይ ትምህርት ሚኒስቴር የተላከ ሰርቲፊኬት ተሰጥቷታል። በፈረንሳይኛ የጀማሪዎች ትሬኒንግ ማለት ነው። እነዚህ አይነት ነገሮችን ዝም ብሎ የመጡ አይደሉም እውነት ለመናገር ቢኮዝ የግድ ሳልሳዊት
ትምህርት ቤት ውስጥ በሚሰጠው ካሪኩለም ላይ ባለው ነገር ላይ ብቻ አይደለም ተዘጋጅ የምናደርገው። ቅድም የፔሪዮዲክ የሆነ ቤተሰብ ፎርማል የሚመስል አይነት ስብሰባ አለን ብዬ ነበረ። እንደሱ አይነት ነገሮች ሲዘጋጁ በጣምራ ደግሞ ለልጆቹ አሳይመንት ይሰጣል። ኦኬ ቤት ውስጥ የሚያቀርቡት ነገር አሳይመንት ይሰጣል ማለት አንዳንዱ ፒውርሊ የትምህርታቸው ሳብጀክት ማተር ሊሆን ይችላል። አንዳንዱ ደግሞ ከዛ ወጣ ያለ ምክንያቱም አሁን በጣም ይሄ ያለንበት ዓለም በጣም በኢንፎርሜሽን በጣም ኢዚሊ ነው የምታገኘው። በጣም ብዙ ኢንፎርሜሽን ስታገኝ ግን አንዳንድ ደግሞ ጠቃሚ ኢንፎርሜሽኖችን ላታገኝ ትችላለህ። በተለይ ወደኋላ መለስ ብለህ ትልልቅ ዋና ዋና የሚባሉ ታሪካችን ጥፋቶች፣ ዓለምን የቀየሩ ታሪካዊ ክስተቶች፣ ታዋቂ ሰዎች፣ ኢንስፓየር የሚያደርጉ ሰዎችን ደግሞ የበለጠ እነሱ የሚፈልጉትን ነገር ብቻ ሳይሆን ዓለም ቤዚካሊ ምን ይመስላል የሚለውን ነገር እንዲያዩ ስለምንፈልግ አንድ ቶፒክ እንሰጣቸዋለን። በዛ ላይ ተዘጋጅተው ይቀርባሉ። የተለያዩ ቶፒኮች ልትነግርህ ትችላለች። ስለሆነ ሀገር ሊሆን ይችላል፣ ስለሆነ ታሪካዊ ክስተት ሊሆን ይችላል፣ አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ሊሆን ይችላል፣ ወይንም ደግሞ ስላሉ አነስታይን ሊሆን ይችላል፣ ወይ ትልልቅ ፐርሰናሊቲዎች፣ ትልልቅ ፖለቲካል ጉሮዎች ሊሆን ይችላል፣ ወይንም ደግሞ አንድ ስፔሲፊክ ሳይንሳዊ ግኝት ሊሆን ይችላል። ብቻ በተለያየ ጉዳዮች ላይ በተለይ ዲግ አድርገው መጽሐፍም ካለ መጽሐፍ አንብበው በተወሰነ ሰዓት እሱን በፊት ፕሬዘንት ያደርጋሉ። በሆነ መልኩ ፕሬዘንት እንዲያደርጉ እናደርጋለን። እጅግ በጣም ረድቷቸዋል እና የተለያዩ እንግዲህ ልትነግርህም ትችላለች ሳልሳይት አንዳንድ ዘጋጀችባቸውንና ያቀረበቻቸውን ቶፒኮች እነዚህ አይነት ነገሮች ሰፋ እንድታደርግ ነገሮችን ሰፋ አድርገህ እንድታይ ይረዳሃል። ስለዚህ ለየት ባለ መልኩ እንድታቀርብ እዛ ላይ እንድትሳተፍ ከሚረዷት ነገሮች መካከል ይሄ አጠቃላይ ጀነራል ኖሌጅ የሚያሰፉ ነገሮችን በራሳቸው ተነሳሽነት እንዲያቀርቡ እናደርጋለን። እዛ ላይ ግን ነሰሰርሊ የዓለም እውቀት ብቻ አይደለም፣ መንፈሳዊ እውቀቶችም ይኖራሉ። ብዙን ባንገፋበትም ትምህርትን ጉዳይ ስለሆነ እንደኛ ዘመን አይደለም፣ የፈረቃ ትምህርት አይደለም። ሰዓት ስለሆነ ትምህርታቸው ሰንበት ትምህርት የተወሰነ ጊዜ ይማሩ ነበር። በጣም ሳሊተር ማለት ግን እዛ ላይ ተመስርቶ መጽሐፍ ቅዱስ ቶፒኮችም ሊሆን ይችላሉ። ቅድም ያልኩህ ሴሽኖች መጽሐፍ ቅዱስ ለምሳሌ ሐዋርያት ሥራ ቻፕተር እንደዚህ ላይ ያለውን ስቶሪ ከመንፈሳዊ አንግል እንዴት ነው የሚለውን ነገር በደንብ አድርገው ማንበብ ብቻ ሳይሆን እንደዚህ ነው ብለው ወደ ብሉይ ኪዳን ሄዱ እያጣቀሱ እንዲያብራሩ እናደርጋለን። ይሄ በጣም የ15 ቀኑ አለ። ይሄ በጣም ውድ ተመልካቾቻችን በተለይ ይሄኛው ሐሳብ እንደዚህ ቤት ውስጥ የሚደረጉ ብዙም አልተለመደም እኛ ጋር። ያው ሩጫ ነው፣ ሁሉም ቤተሰብ በተለያየ በስራ ሁኔታ ሊጠመድ ይችላል። በእርግጥ ግን እንደዚህ አይነት ፕሮግራሞች ቤት ከትምህርት ውጪ ማለት የግድ የቀለም ትምህርት ብቻ አይደለም። የተለያዩ ለምን ከፍ እያሉ በሄዱ ቁጥር አውትስታንዲንጋቸው የአመለካከታቸው ሰፋ እንዲል እንደዚህ አይነት ነገሮችን ማቅረብ በተለይ በጣም ለልጆች ኢንስፓየር ያደርጋል እና እናንተ ቤተሰብ ውስጥ አዲስ የሰማሁት ነገርና ያየሁት ነገር አሁን የምትነግሩኝ ነገር በጣም ኢኒሼት የሚያደርግና የሚያበረታታ ነው። ሌሎችም ወላጆች ይሄንን ነገር እንግዲህ ተግባራዊ ብታደርጉት አንደኛ ለልጆቹም የመናገር ነፃነት ነው፣ ከቤተሰብ ጋር ያላቸውም ግንኙነት ምን ያህል ክሎዝ እንደሆኑ ኃላፊነትንም የማንበብ ባህላቸውንም ያዳብራል እና ተመልካቾች እንግዲህ ከዚህ ጋር በጣም ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ። በጣም ደስ የሚል ነገር ነው። ሳልሳዊት እንግዲህ ቅድም የነገርሽኝ ነገር ትክክል ነው ማለት ነው። አሁን ከፋዘር አረጋግጫለሁ። እንደው ካቀረብሻቸው የተለያዩ ታሪኮች ሊሆን ይችላል ቤት ውስጥ ከወንድሞች ጋር ፕሬዘንት የምታደርጋቸው የተለያዩ ነገሮች ያው እንደነበረ ያው ፋዘር በደንብ እየነገረኝ ነበርና እንደው የምታስታውሽው ነገር እንደው አሁን እስቲ ለተመልካቾች ለጓደኞች እንደዚህ አይነት ጠቃሚ ነገር ስለሆነ ሌሎችም እንዲማሩበት ማንበብን እንዲወዱ ከቤተሰብ ጋር እንደዚህ ለወላጆችም ትልቅ መልእክት ስላለው እስቲ እንደው አንድ የምታስታውሽው ነገር ቤት ውስጥ ካቀረባችሁት ነገር አንፃር እስቲ አንድ ነገር ሲንገሪ። ስለ ኮልድ ዋር እሺ ኮልድ ዋር ማለት በአሜሪካና በራሻ መሀል የነበረ ጦርነት ሲሆን ኢንዳይሬክት የሆነ ዋር ነበር። ላይክ ሁለቱም ሀገራት በሌሎች ሀገራት በኩል የሌሎች ሀገራትን ሳይድ በመውሰድ
በእነሱ አማካኝነት እየተዋጉ ነበር። አንዱ ከኛው ሀገር ለመብለጥ በአርሚያቸውን ለማሻሻል የስፔስ ግኝታቸውን ለምሳሌ ራሻ was the first country አስትሮናውት የነበረው ከስፔስ የወጣው የራሻ የመጀመሪያው ሀገር ሲሆን ዩኤስኤ ደግሞ አይደለም ዩኤስኤ ነው እንጂ መጀመሪያ ከስፔስ የወጣው ግን ራሻ it was the first country to launch ሳተላይት ስፑትኒክ የሚባል ሳተላይት በተለያዩ ነገሮች እንደ ሽቅድድም ነገር ነበር አንዱ ከኛው ለመብለጥና ግን ትንሽ ቆይቶ ብሎ አቆመ ያዋር ላይክ ዳይሬክትሊ አንደኛው ሀገር ላይኛውን ሀገር በተለያዩ ነገሮች አታክ ያደረገ ሳይሆን ከላይኛው ሀገር የበለጠ ብዙ ሳይዶች እየወሰደ እና ደግሞ ከኛው ሀገር የበለጠ ብዙ ኢንተለጀንስ እያገኘ እንትን ነበር እንደዚህ አይነት ዋር ነበር። ስለዚህ አንድ ቤት ውስጥ ካቀረብሽው ነገር እንግዲህ ይሄ በጣም ትልቅ እኛ ተማሪዎች ሆነን እንግዲህ ሃይ ስኩል የምናውቀውን ታሪክ ነው። ምክንያቱም ወደፊት የምንማረው የተማርነው ማለት ሃይ ስኩል ላይ የሚሰጥ ትምህርት ነው ኮልድ ዋር እና እንደዚህ አይነት ፕሮግራሞችን ለልጆች ራሱ ኢንቫይት ማድረግ ፕሮግራሙ ራሱ በቤት ደረጃ እንዲያቀርቡ ማድረግ ትልቅ ነገር ነውና ይሄ በጣም ለሌሎችም ትምህርት ይሰጣልና በጣም ደስ ይላል። ይሄ መቀጠል አለበት። ሌሎችም ወላጆች እንግዲህ ከእናንተ ይሄን ነገር ይማራሉ ብዬ ተስፋ አደርጋለሁ። እንግዲህ ጥያቄዎችን ወደ ማጠቃለሉ እየሄድኩ ነው። እንደው ለማዘር አንድ ጥያቄ እንግዲህ ልጆች ያው የቤተሰብ ውጤት ናቸው። እያንዳንዱ ነገር ልጅ የሚያየውን ነገር ነው ከወላጁ የሚማረውን ነገር አለ። ወላጅ አንባቢ ከሆነ ልጅም አባት ሲያነብ ወይም እናት ስታነብ ካየ ልጆችም ያንን ነገር ማድረግ ይፈልጋሉ። ጥሩ ነገርም መጥፎ ነገርም ማለት ነው። ያው ወላጆች ለልጆቻቸው ማድረግ ያለባቸውና የሌለባቸው ነገሮች ያው ማወቅ አለባቸው ይታወቃል። እና በዚህ ልክ ግን አንዳንዴ እኛ ያለፍንበት አለ የሥራ ደረጃ አለ። ወደፊት ደግሞ ልጆች የራሳቸው ምርጫ አላቸው እና እንደው ልጃቸው በእናንተ መንገድ ነው ነፃነቱ እስከምን ድረስ ነው? ወደፊት አሁን መሆን የምትፈልገው ነገር አለ? እሱ በጣም ማንበብ ይወዳል ባለቤቴ። በጣም ጎበዝ ነው ባለቤቴ። በጣም በቃ ያነባል። ትራስ ነው በቃ መጽሐፉ ለሱ በጣም ነው የሚያነበው። ከአባታቸው ነው የወሰዱት ብዬ ነው የማስበው። በጣም ነው የሚያነበው። ወደፊት የእሷ ራሷ መርጣ በራሷ ፍላጎት እንደዚህ እንድትቀጥልልኝ አሁን እስካሁን ማድረገው ነገር አደርጋለሁ እኔ ማለት ነው። መከታተሉ ሁሉ ነገር አደርጋለሁ። ነገር ግን መሆን የምትፈልገው የራሷ ምርጫ ነው እንጂ ይሄን ሁኚ አልላትም። የደከመውን ነገር ካለ ወንድሞቿ እንዲያስጠኑ እኔም አባቷም እያደረግን እንገፋለን እንጂ ይሄንን ሁኚ ብዬ ይሄ አናደርግም። የራሷ ምርጫ ነው። ሌላው እንደው አንድ ጥያቄ ልጠይቃችሁ እስኪ። ያው እኔ በተለያየ አጋጣሚ እንገናኝ ነበርና እንደው በጣም እዚህ ቤተሰብ ውስጥ በጣም ለየት ያለ ነገርም አይቻለሁ። ግንኙነታችሁም ብዙ ጊዜ ሁለታችሁ አትለያዩም። በስራ ቦታም ብዙ ጊዜ ስትመጡ ስራ ቦታም ላይ አንዳንድ ቦታም ላይ አያለሁና ብዙ ጊዜ አትለያዩም። በጣም ብዙ ጊዜ እንደው በቃ ይሄ ነገር በጣም እንትን ይለኛልና በጣም ደስ ይለኛል። እንዴት ነው እንደው ይሄ ነገር ይሄን ማለት ነው? በጣም ደስ የሚል ነገር ይለኛል። በነገር ላይ ዛሬ ነው እናወራው እንግዲህ ዛሬ አይደለም ማለት ነው። አብረን ነው ነው ብቻ ሳይሆን አብረን ያደግነው ስለ አንድ ቤት ማለት አይደለም። ያው ይገባኛል። ገብቷል። ያው ግድ ወንድ በለጥ ይላል። እኔ በጣም እድሜና ግን እሷ ሃይስኩል እያለች ነው ማቃት። ከዛ ጊዜ ጀምሮ ጓደኛዬ 20 ዓመት በላይ ነው የምንተዋወቀው። በትዳር 20 ስንት ዓመት ቆያችሁ ማለት? በትዳርም እኮ 20 ዓመት ሆነን አይገርም? በትዳርም 20 ዓመት ሆነ፣ ግን የምንተዋወቀው ከዛ በላይ ነው። ምን መሰለህ ሰፈራችን አሁን ይሄ ወዳጅነት ፓርክ የሚባለው ታውቃለህ? የእሷ ሸራተን አካባቢ ነው። ወደ የፍሎሃ ልጅ ነች። እኔ ደግሞ ወደ 4 ኪሎ ወደ ከፍ ይላል ወደ ፒትበር ተከራራ ይባላል። ተከራራ ይሁን ስሙ ማለት ሲነግሩን ተከራራ ነው የሚባለው። መጀመሪያ ሳይከትም ማለት ነው። በኋላ ላይ ፒትበር ነው የሚባለው። ዳግማዊ አፄ ምኒልክ ቤተ መንግስት
ከተሰራበትና ያ በሩ የፊት ፊት በር የሚባለው ፊት በር እና ሰፈራችን የኔ ሰፈር ተከራራ ነው ፊት በር ይባላል። እሱ ይወርዳል። እንግዲህ ከዛን ጊዜ ጀምሮ አብረን ነው ነውና ባልና ሚስት ብቻ ሳንሆን ጓደኛሞች እህትና ወንድሞች ነን፣ ቤተሰብ ነን። ስለዚህ በቃ ዝም ብለህ ሰው አስተዋውቆ ወይ በዘመድ በምናምን በይሉኝታ ምናምን የተገናኘን ሰዎች አይደለም። እኛ ሁለታችን ብቻ የተገናኘን ሰዎች ነንና ስለዚህ በጣም ቦንዳችን በጣም ጥቅ ያለ ነው። በቃ መሰረት አለው። በጣም ብዙ ጊዜ አሁን አንድ ሳስበው ብዙ ሰዎች የማያገኟቸው እንትኖች ናቸው። አንተ ወይ ስራ ከመሰረትክ በኋላ ነው ሊሆን ይችላል ሚስት መረጣ የምትሄደው። ብዙ ጊዜ ያለው ነገር ትክክል ነው፣ እውነት ነው። ወይንም ደግሞ ለትዳር ማሰብ የምትጀምረው ግን ለትዳር ስታስብ ኦልሬዲ ያለ የተዘጋጀ ሰው ካለ ላኪ እና በዛ ረገድ ጓደኞች ነን፣ ጓደኛሞች ነበር። ከዛ በኋላ ይኸዋለን። ስለዚህ በጣም እውነት ነው። በደንብ አሁን በቅርብ የተፈጠረ አይደለም ማለት አንዴ በጣም ጥቅጥቅ ያለ ተዋሃደ ነገር ስለሆነ በጣም ሙሉ ለሙሉ እንዴት ነው ለምሳሌ መዋሃድ ማለት ያው ድሮ ኬሚስትሪ እንግዲህ አንተ ያለው መምህሮች ሲያስተምሩ ቅልቅልና ኮምፓውንድ የሚባል ነገር አለ። ቅልቅሉ ማለየት ትችላለህ፣ ኢዚ ነው። ኮምፓውንድ ከሆነ ግን በቃ ሁለት የተለያዩ አካሎች ተጣብቀዋል። በቃ ከዛ በኋላ በጣም ኖ ቻንስ ቱ ዲሶሺየት እና ለዚህ ነው ሁሉም ነገራችን ክፍት ነው። ሁሉም ነገራችን ክፍት ነው ለኔና ለሷ ማለት ነው። እኔ ነገር ሙሉ ለሙሉ እሷ ጋር አለ፣ እሷ ነገር ሙሉ ለሙሉ እኔ ጋር አለ እና ምንም ሌላ ነገር አያስፈልገንም። በቃ የምፈልገውን ነገር ሁላ እንደ ጓደኛ እንደ ቤተሰብ ተሟላ ሰዎች እና አብረን ነን። ይሄ ሚስጥሩ ግን ምንድን ነው? ይሄን ብዙ ሰው መኖር ምልህ አንዱ ትልቁ ነገር እሱ ነው። ሁለተኛ ነገር ደግሞ ቅድም እንዳልኩ ሙሉ ለሙሉ ራስን ክፍት አድርገህ መስጠት አለብህ። ምንም የሆነ የምትቆጥበው ነገር የምትሸሽገው ኢንፎርሜሽን ወይንም ደግሞ ዝም ብለህ በይሉኝታ በምናምን የምታደርገው ነገር የለም። መናገር ያለብህን ማድረግ ያለብህን ነገር በይፋ ነው የምታደርገው። ስህተት ካየህም ወዲያው ነው የምትተራረመው። ያለህ ነገር ደግሞ ሙሉ ለሙሉ መስጠት አለብህ። አንዳንድ መስጠት አለብህ ስል ለምሳሌ የኮምፒውተር ፓስወርድህን ወይ የስልክህን ፓስወርድ ማለት ብቻ አይደለም፣ የህይወትህን ፓስወርድ ከፍተህ መስጠት አለብህ እና ምንም ያ ነገር ዋው በጣም የሚል ነገር የለውም እና እድለኛ ነሽ፣ አንተም እድለኛ ነህ ማለት ነው። ምክንያቱም ለአንዱ አብረህ ሙሉ ለሙሉ ከልጅነት ጀምሮ ኖረህ መዝለቅ በህይወት ውስጥ እድለኝነት ነው። በጊዜ በኋላ የመጣ ነገር ስላይደለ እውነትም ከእድለኛም በላይ እድለኛ በጣም እኔ በቃ እንዴት ብዬ እንደምነግርህ ቀኑም ጊዜውም አመቱንም እሱ ነግሮካል ሁሉን ነገር። ግን ከሱ የበለጠ ደግሞ የምነግርህ ምንድነው እንዳለው አንድ ነን። በቃ እኔና እሱ አንድ ነን። ልጆቻችን ደግሞ ይህንን አይተዋል። በቃ ልጆቻችንም እንደዚህ ጎበዝ ሊሆኑም የቻሉት ደስተኛ ትምህርት እንድትከታተል የቻለችው የቤቱን ፍቅር አይታ ይመስለኛል። እኔና እሱ እንደ ባልና ሚስቶች አይደለንም። በቃ አንድ ነው። በቃ እሱም ለቤቱ እኔም ለቤቴ ልጆቻችንም አንድ በቃ ውይይት ነው። በቃ ለነገርካችን በቃ ደስ የሚል ፍቅር ነው የምታየው እዚህ ቤት ውስጥ። እውነት ነው የምልህ። እኔ እዚህኛ ስላወራሽም ሰፈር ሰው ብትጠይቅ በቤተሰቦቼም በሱም ቤተሰብ ብትጠይቅ አርያ ነን እኛ። የምሬን ነው የምነግርህ በእውነት እና እኔ ባለቤቴን በጣም አከብረዋለሁ፣ ወደዋለሁኝ። የሚፈልገውን አውቃለሁ እና በቃ እስክሞት ድረስ እንደዛው ነው የምሆንለት እና ልጆቹም ደግሞ እንደዚህ እንዲሆኑለትም ያ ፍቅራችንን አይተው ነው። እኛም ደግሞ እንቀጥላለን። ልጆቻችንም ይሄንን አይተው ነው ብዬ አስባለሁ። የኛ ፍቅር ስላለ ነው ልጆቻችን ጎበዝ የሚሆኑት። ምክንያቱም አንድ ቀን እኔ ባለቤቴ ቀኑን ጊዜውን ነግሮሃል። ባለቤቴ እኔ አንድ ቀን እንደዚህ ገላምጦኝ አያውቅም። ይኸውልህ የምሬን ነው የምነግርህ። ስለ አሁን እዚህ ካሜራ ላይ ስላለን አይደለም፣ አይችልበትም። የምር ነው የምልህ። እኔ ባለቤቴ አይችልም። እኔ እንጃ ልነግርህ አልችልም። አንድ ቀን ካደረው እንደው እኔ አንድ ቀን ገላምጦኝ አያውቅም ባለቤቴ። የምር የምፈልገው ነው ያውቃል። እንደምፈልገው ነው የሚሆንልኝ። እንክብካቤ ምናምን ተወው በቃ ልነግርህ አልችልም።
እኔ ስለ በቃ ለነገራችን እንደዚህ መሆን አለበት ነው የምለው። እውነት እኔ እድሜ ጤና እኔ እንጃ አላውቅም። እኔ ለየት ያለ ነው። እኔ እንጃ እኔ እንደዚህ አይነት ሰው ያለ አይመስለኝም። ቅድም ማውራት ትችል ነበረ በጣም እና እኔ የተለየ ነው ለእኔ የተለየ ሰው ነው። ልጆቻችንም ወደፊት የፍቅር ህይወታቸው እንደዚህ ቢሆንልኝ በጣም ነው የምመኘው። እኔ እንጃ እንደኛ ያለ አይመስለኝም ሰው። እኔ በቃ ያቅልኛል በቃ ማንነቴን ዛሬ እንኳን ውሌ እንኳን መጥፎ ከሆነ እሱ ከመጣ ነገሮች ሁሉ ይስተካከላል። ይሄ ከብዙዎች ለጥቂቶች የተሰጠ ነገር ነው። በጣም ፍቅር በቤተሰቡ ሲኖር ልጆች ደስተኛ ይሆናሉ። በቃ ልጆቼ በጣም ደስተኛ ናቸው። በጣም ያጠናሉ፣ በዚህ ተነሳ ይጎብዛሉ። ማታ እንዳልከው ማታ በየ15 ቀኑ ስናቀር እሱም ለብቻው እኔም ለብቻ ልጆቻችን እንዲህ ነው የምናያቸው። ልክ አሁን እሱ እንደሚያየን እንዴት እያደረገ ነው የሚያወራው? እንዴት ነው በቃ እንግባባለን እኔና ባለቤቴ። እሱ ያወራውን አባዬ ያወራው ልክ ነው፣ እማዬ ያወራችሁ እንደዚህ ተብለሃል እያለን ነው በቃ ተግባብተናል። በቃ ይሄ ሁሉ ዓመት እኔና ባለቤቴ ተግባብተናል። ስለ ቤታችን፣ ስለ ልጆቻችን፣ መንገዶቻችን ሁሉ በቃ እኔና እሱ ተግባብተናል። በቃ ተግባብተናል እና ስለተግባባን ምንም ልጆቻችንም ተግባባን። በእርግጥ ፕሮግራሙ ያው ትምህርታዊ ፕሮግራም ነው ስለሆነ እንደዛ ብለና መዋደድ፣ መከባበር አንደኛ የትምህርቱ የፕሮግራሙ አካል ምንድነው? ሌሎች ከሌሎች ምን ይማራሉ ነው። አንደኛው ትምህርት የግድ ትምህርት የቀለም ትምህርቱ ብቻ ሳይሆን በቤተሰብ ውስጥ መተሳሰብ፣ መረዳዳት፣ መከባበርን ቤተሰብ እንደዚህ አይነት በ20 ዓመት ቆይታ ውስጥ ማለት በጣም አሁን ባለንበት ሁኔታ ከዛም በላይ ነን እኛ። እኔ ባለቤቴ ሲመጣ ተዘጋጅቶ አምሮ ግቢው ቤቱ ፋ ብሎ ነው የምንጠብቀው። ትልቅ በቃ እንግዳዬ ነው ለኔ ሁሉ ጊዜ እሱ ለኔ አዲስ እንግዳዬ ነው። የምን እሱ ሲመጣ ቤቱ ግቢው በቃ ፏ አድርገን ቡናው ምን በቃ ፏ አድርገን እንግዳዬ ነው በቃ ደምቁ ነገም ቶሎ እንዲመጣ ተነገ ወዲያም እንዲመጣ ነው የምናደርገው እንጂ እሱን ነገ እንዲሸሽ አናደርገው። በቃ ናፍቆት እንዲመጣ ነው በቃ ቤቱን እንዲወድ ነው የምናደርገው። ደግሞ እንደዛ አይነት 12 ሰዓት ላይ ይደውልና ከ12 ሰዓት ከቆየብን የት ቆየክ እንለዋለን። እየመጣው ነው ሲለን በቃ እኛ ዝግጅት አድርገን ቤቱ ደምቆ ዋ ብሎ ነው የሚገባው። በቃ ልጆቹ ማምረው በቃ ልክ በቃ ክላክስ ሲደረግ ልጆቹ ሁሉ ደጅ ነው የምንወጣው። ተቀበለነው አቅፈነው ተቀበለነው። ምክንያቱም እሱ ለኛ መሶሶ ግንዳችን ነው በቃ። ስለዚህ በሱ ቀልድ የለም። ነገር አንድ እንደው ልጨምርላችሁ ብዬ ነው። ከልጆቻችን ጋር አንዳንድ ነገር ሲያወሩ ሁሉ ጊዜ እኔና እሷ ሴም ስቶሪ ነው የምንነግራቸው። በተለያየ ጊዜ ውስጥ በተለያየ ስፍራና በተለያየ ቦታ ብንሆንም ምናልባት እኔና እሷ ባልተገናኘንበት የሆነ ሰው ልናወራ አንድ ፌመስ ለምሳሌ ሰፈራችን የነበረ ሰው ሊሆን ይችላል። እኔም አወራለሁ እሷም ታወራላችኋለች። ቢኮዝ በብዙ ጊዜ አብረን ስለኖርን አንድ ቤቱ ላይ ተወለድን ይመስላችኋል ልጆቹ። ገብቷል። የምናወራቸው ነገሮች አንድ አይነት ናቸው። ሰፈራችን ጥፋቱ ለምሳሌ እኔና እሷ ያየን ድሮ አብረን ያየናቸው ቲያትሮች ሊሆኑ ይችላሉ፣ ያየናቸው ሲኒማዎች ሊኖሩ ይችላሉ። እዛ ሰፈር ጋር እንደዚህ ነው። አሁን ለምሳሌ ወዳጅነት ፓርክ አንድ ሄደን የተዋት አንድ ለምልክት የተዋት ቤት አለች። ምናልባት አይታችሁት ከሆነ ወይዘሮ ይምጡ በዝናሽ ቤት። እሱን እዛ ጋር ቁጭ ብለን ትዝ አይልሽም? ይችን ቤት መተዋቸው ደስ አለን። በቃ ሰፈራችን አንድ ምልክት እሷ ነች የቀረችው። እና ወይዘሮ ይምጡ በዝናሽ ማለት በጣም የታወቀ ፕሮሚነንት የሆነ የዚህ አሪስቶክራት ፋሚሊ ናቸው። 4 ኪሎ አካባቢ እና እንጨት ምናምን ማንሽን በጊዜው ማንሽን የሚባል አይነት ቤት ነው። ትተዋታል። እንደውም ብዙ ሰው ያያታል እዛ ወዳጅነት ፓርክ ውስጥ ለሳምፕል የቀረች እና እዛ ጋር ቁጭ ብለን እዚህ ልሻል እዚህ ጋር ሸክላ ሱቅ የሚባል ነበር። እዚህ ጋር ደግሞ እንደዚህ ስትይ ምናምን እናንተ ሰዎች ያለኝ ልጁ ትልቁ ልጅ እናንተ ሰዎች አብራችሁን አንድ ቤት ነው እንዴት ተወለዳችሁ? ገብቷል። እያንዳንዱ የምናወራው ነገር ከመጀመሪያው ጀምሮ እስካሁን ድረስ አንድ ሲሚላር ነው። ህይወታችንም አንድ አይነት ነው። ኑሯችንም አንድ አይነት ነው። ብዙዎች ፍላጎታችንም የተቀራረቡ ናቸው እና አንዳንዴ ይተርሙናል። እሱን እንደው ለመጨመር ፈልጌ ነው። ልጆቻችን በጣም ደስ ይላል ማለት ነው። በትዳር ውስጥ በተለይ እንደዚህ አይነት ታሪኮችን መስማት አሁን ትንሽ ከባድ እየሆነ ነው እና በጣም ደስ ይላል። እግዚአብሔር ያክብርልን። እናመሰግናለን። ሳልሳዊት እስኪ እንደው ስለ እናትሽና ስለ አባትሽ እንዴት ነው? አባትሽና እናትሽ እስኪ ስለነሱ የተወሰነ ነገር
የኔ ወላጆች ላይክ በጣም ረጋ ያሉ ሰፖርቲቭ እና ላቪንግ የሆኑ ወላጆች ናቸው የኔ እና በሁለቱም በኩል they've got something special እናቴ እኔ በጣም ነው የምትረዳኝ ላይክ she's very understanding ከሷ ምደብቁ ነገር የለም ብነግራት ራሱ ትረዳኛለች አባቴ ደግሞ ምን ነገር ፈልግ ከየትም ፈልጎ ያመጣልኛል ላይክ እና በጣም ሰፖርት ያደርጉኛል ምንም አይነት ስህተት ብሰራ እንኳን ረጋ ብለው እንደዚህ አይነት ነገር ብሎ ነው የሚያደርጉኝ ላይክ የሚመክሩኝ እንጂ ወይ ቁጣ ምናምን ነገር አይደለም የሚገቡት ያን ነው የምወድላቸው ከሁለቱ ምን ትመኝላችኋለሽ ለናሽናል አባት ስንት ቀን ገረፍንሽ ስንት ቀን ገረፍንሽ ገረፋችሁኝ አስታውስ ተገርፈሽ አታውቂም ስለዚህ ምንድን ነው የምትመኝላቸው ለናች እንደዚህ አይነት አባትና እናት ማግኘት በጣም መታደል ነው እድለኛ ነሽ አስትሮኖመር እንዲሆኑት ካሁን ደህና ነው እንደው ደስተኛና ረጅም እንዲኖሩ ረጅም እድሜ ከጤና ጋር ስለዚህ እናትና አባቴ ኑሩልኝ በእናንተ እኔ ኮርቻለሁ ስለዚህ ወደፊት ደግሞ እኔ ማኮራቸዋለሁ ማለት አለብሽ አይደል ስለዚህ በጣም እድለኛ ነሽ ማለት ነው እንግዲህ ቆይታችን አሪፍ ነበር በጣም ደስ የሚል ቆይታ እያሳለፍን ነው ጥያቄዎችን ወደ ማጠቃለያው እየሄድን ነው በመጨረሻ ግን እንግዲህ ከእናንተ ቤተሰብ ተመልካቾች በጣም ብዙ ነገር እንደሚወስዱ ብዙ ነገር እንደሚማሩ ተስፋ አደርጋለሁና በመጨረሻ ግን ለተማሪዎችም ሊሆን ይችላል ይህ ፕሮግራም እንግዲህ ቤተሰባዊ ፕሮግራም ነው በትምህርት ላይ የተለያዩ ወላጆች መምህራንን የተለያዩ ሙያ ውስጥ ያሉ ሰዎችን እየጋበዝን የምናቀርብበት ነው ለተማሪዎች ብቻ ሳይሆኑ መምህራንም ወላጆችም የተለያዩ ሙያ ውስጥ ያሉ ሰዎችን እየጋበዝን የምናቀርብበት ፕሮግራም ነውና ከእናንተ ቤተሰብ ተነስታችሁ ለተማሪዎችም ለወላጆችም እንደው ምን መልእክት ታስተላልፋላችሁ ስለ ልጆችም ስለ ትምህርትም ስለ ቤተሰባዊ ግንኙነትም አጠቃላይ እንደው የምታስተላልፉት መልእክት ቅድም እንዳልኩ አንዳንድ ነገር ከፈጣሪ ሲሆን ደስ ይላልና ሁሉን ነገር እንደው ከምንም በላይ እኔ የምለው ነገር ማንጋጠጥ ነው ወደ ጎን ሳይሆን ከላይ የሚመጣው ነገር ይበልጣልና እሱን ነው ለማለት የምፈልገው ሌላ እንግዲህ የሰው ልጅ መቼም ከአምላክ የተቸረው ደግሞ ዊዝደም አለ ያን ዊዝደም መጠቀም ነው ልጆች ቅድም አሁን ሳልሳይት እንዳለች እኛ ባደግንበት መንገድ ልጆች እየተቀጡ የሚያድጉበት ዘመን አሁን አክትሟል ልጆች ጋር መመካከር ያስፈልጋል ልጆች ደግሞ አሁን ወደንም ጠላንም እኔ ይመስለኝ ነበር እኛ ከወላጆቻችን የኔ ኢሚዲየት ወላጆች የሰናይትን ኢሚዲየት ወላጆች ባክግራውንዳቸው ገጠር ነው እና እኛ ከተማ ልጆች ስለሆንን ከከተማም አይደለም በጣም ሜትሮፖሊታኖች ነን እኛ ፍሏ ልጅ ማለት እንግዲህ አዲስ አበባ በዛም ላይ ደግሞ ፍሏ የሁሉም ነገር 4 ኪሎ ፒያሳ ምናምን ሜትሮፖሊታን ነን እኛ እና በጣም ከቤተሰቦቻችንን የነቃን ይመስለን ነበርና እውነት ነው በተወሰነ መልኩ አንዳንድ ነገር ግን አሁን እዚህ ላይ ሆነ ስታስበው ለካ ከየትም ይሁን በእድሜ የሚገኝ የራሱ የሆነ በጎ ነገር አለ ልክ እንደዛ ሁሉ ደግሞ በዘመን ደግሞ የሚመጣ ሌላ በጎ ነገር አለ እኛ በእድሜ ከነሳልሳይት ከነምረታብ ስለምንበልጥ በእድሜ ያዳበርነው ነገር አለ እሱን ቁጭ አድርገን እንነጋገራለን ከነሱም የምንማረው ልክ እኛ ወላጆቻችን ላይ የነበረን አይነት አመለካከት አሁን ትክክል እንደነበረ ይሰማኛል እነሱ ደግሞ ከኛ በጣም በብዙ ነገር ተራምደው ሄዱበት ነገር አለ ለምሳሌ እነዚህ አሁን ዘመን አመጣሽ ጋጀቶች ሃይቴክ ኢኩዊፕመንቶችን እኔ አሁን ራሴን ኮፓፕ አደርጋለሁ ብዬ ማሰብ ነው በምንም አይነት መልኩ ጄኔሬሽኑ ይበልጠናል ፈጣን ነው ለኢንፎርሜሽን ፈጣን ነው ቅድም ያልኩ አንዳንድ ነገር ወደ ኋላ እንዲሄዱ እና ታሪክ ምናምን እንዲያዩ የምፈልግበት ዋናው ምክንያት በጣም ኢንፎርሜሽን ሙሉ ለሙሉ ስለሆነና ፈጣን ስለሆነ እዚሁ ዘመኑ የሚያፈልቀው ኢንፎርሜሽን ራሱ ከበቂ በላይ ስለሆነ እንደው ያ ክፍተት እንዳይፈጠርባቸው በሚል ነው እንጂ ልጆቹ ዲግ ያደርጋሉ እና የሚነግሩህ ነገር አንዳንድ ኦንላይን የሚሞሉ ነገሮች ሲመጡ ምናምን እውነት በቃ ላይ አውቄያለሁ እኔ እነን ነገር አምኛለሁ እኔ ከወላጆቼ በአንዳንድ ነገሮች ይበልጣለሁ ብዬ ነበረኝ ነገር ሸወድኳቸው ምናምን የምለው ነገር በኋላ ላይ ትክክል አይደለም ብዬ አስብ ነበር እውነትም ትክክል ነበርኩኝ ቢኮዝ አሁን ልጆቼ እኔን በአንዳንድ ነገር በጣም አውትስማርት ያደርጉኛል
ያንን መቀበል ያስፈልጋል። ስለዚህ እኔ እንደው እንደ አንድ በዚህ ዘመን እንደሚኖር ወላጅ የተረዳሁት ነገር እኔ የእድሜንና በመጠኑም ኮሌጅም ይሁን ሃይስኩልም ተምሬ የነበረውን እውቀት ከማካፈል ባሻገር ከነሱም የማገኘው እውቀት እንዳለ እነሱም ከኔ የሚሻሉባቸው የተለያዩ ሁኔታዎች እንዳሉ ያንን መረዳትና እሱን አኮሞዴት አድርጎ መሄድ ያስፈልጋልና ሁለቱን ነገር አመጣጥኖ መያዝ ነው። እኔ ብቻ አውቃለሁ በዚህ ብቻ መንገድ ሂድ ማለት አያዋጣም። እኛንም በአንዳንድ ነገሮች እንደውም በጣም ብዙ በሚባል ነገር ስለሚበልጡን መንገዱን ብቻ ጋይድ ማድረግ ነው የሚያስፈልገው የሚለውን ለመስጠት ነው የሆነው። እናታችን የመጨረሻ መልእክት ለወላጆችም ለተማሪዎች አጠቃላይ ያው ልባሴ ብሎታል። ሁሉም ነገር ከእግዚአብሔር ነው። እግዚአብሔር ነው ለእግዚአብሔር ነው ሁሉም ነገር መስጠት፣ ለእግዚአብሔር ማመን ነው። ልጆች ግን ለእግዚአብሔር መስጠት ነው። አንድ ለእግዚአብሔር ነው በቃ ሁሉም ነገር ጸሎት ማድረግ ነው። ልጆች ሌላ መንገድ እንዳይዙ ወደ ሌላ እንዳይሄዱ ሁሌ መጸለይ ነው። ጠዋት ማታ በየሰኮንዱ እውነት እግዚአብሔርን በጣም ነው የማመሰግነው። ለልጆች ጸልያለሁ፣ ባለቤቴ ጸልያለሁ። ዋና ጸሎት ነው። ለልጆች መጸለይ ያለብን እግዚአብሔር። ቀጥለ ደግሞ ልጆች ግን ማየት ማለት ጊዜ መስጠት በቃ ማየትም ጊዜ መስጠት። ልጆች በቃ ቅድም ተናግረዋል፣ ጊዜ መስጠት በቃ እግዚአብሔር። ቀጥሎ ልጆች ግን እንዴት ናችሁ ብለህ ማየት ነው እንጂ መተክ የትሙለክ ገብተክ ተጠቅልሎ መተኛት የለም። ለልጆች ጊዜ መስጠት፣ መስዋዕትነት የሚባል ነገር አለ። ለልጆቻችን መስዋዕትነት መክፈል አለብን። ለሰራተኛ ለምናምን መስጠት አይደለም። እኛንን ወደዚህ ምድር ያመጣናቸው ስለዚህ እኛ ስላመጣናቸው ልጆቻችን እኛ መከታተል አለብን። ክርስቲያን መውሰድ ቅዳሜና እሑድ ልጆቻችን ደም በጸሎትም እኛ እንድንረዳቸው ጸሎት ማድረግ አለብን። ሁሌ ማታ ጸሎት አለን። አሁን እኛ ልክ ታዲቀት ጸሎት እናደርጋለን። በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን እንግዲህ ኮምፓስ ወግ የተሰኘው ፕሮግራማችን በዚህ መልኩ እንግዲህ እንዲህ ያለ ሰዓት ላይ ደርሷል። ከተማሪ ሳልሳዊት ልባሴ ጋር የነበረን ቆይታ ይሄን ይመስላል። ከቤተሰቦቿ ጋር ከእናቷ ከአባቷ ጋር የነበረን ቆይታ በጣም ደስ የሚል ነበረ። እውነት የዛሬው ውሏችን በጣም ደስ የሚል ቤተሰብ ውስጥ ነው የተገኘ ነው። እናንተም እውነት ለመናገር ቤታችሁን ጊዜያችሁን ሰጥታችሁ እውነት ስጠይቃችሁ በአንድ የስልክ ጥሪ ነው የተባበራችሁንና ልምዳችሁን ቤተሰባዊ ህይወታችሁን ጊዜያችሁን ሰጥታችሁ እውነት በጣም ለሌሎች አስተማሪ የሆኑ ነገሮችን ስለነገራችሁን ፈቃደኛ ሆናችሁ ስላበረታታችሁኝ እውነት በጣም ከልብ አመሰግናለሁ። የኮምፓስ ወግ ፕሮግራማችን ይህን ይመስላል። ፕሮግራማችን እንግዲህ የተለያዩ እንግዶችን፣ ተማሪዎች፣ መምህራን፣ ወላጆችን የሚያሳትፍ የተለያዩ ሙያ ውስጥ ያሉ ሰዎችንም የሚያሳትፍ ፕሮግራም ነውና እንግዲህ በተለያየ አጋጣሚ አሁንም ቢሆን ወላጆች፣ ሙያተኞች፣ መምህራን፣ ወላጆች እንደዚህ አይነት ጥያቄዎች እንደዚህ አስተማሪ የሆኑ ነገሮችን ለማቅረብ ለሌሎች ለማስተማር ስንፈልግ ጥያቄ እንግዲህ መጠየቃችን አይቀርምና ፈቃደኝነታችሁ እንዳይለየን ትብብር እንድታደርጉልን አሁንም ቢሆን እንጠይቃለን። የዛሬው ቆይታችን እንግዲህ ይህንን በመሰለ ሁኔታ ተጠናቋል። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አስተያየታችሁን እንዳይለየን በአክብሮት እጠይቃለሁ። የፕሮግራሙ አዘጋጅ ደራሲና መምህር መስፍን ካሳው ነበር።